የሻኦሊን ኩንግ ፉን ለመማር ቆርጦ ያለምንም ማመንታት ምላጭ ይዞ ራሱን ሙሉ በሙሉ ተላጨ። ከዚያም የዕጣን ማጨሻውን ገልብጦ ራሱን የሚቃጠለው ዕጣን ላይ ጫነው። ከፍተኛ ስቃይ የተሰማው ሁለት ወፍራም የዕጣን እንጨቶችን ይዞ በቀጥታ የራስ ቅሉ ላይ ተከላቸው። የሚፋጀው ስቃይ ተንበርክኮ እንዲወድቅ አደረገው። በራሱ ላይ የክብረ በዓል ምልክት ጠባሳ ካቃጠለ በኋላ ራሱን ሳተ። ከ3 ቀናት በኋላ የመነኩሴ ልብስ ለብሶ ከእንቅልፉ ነቃ። የሻኦሊን ገዳም እንደተቀበለው በማመን በትሩን ይዞ ወደ ሥልጠናው አዳራሽ አመራ። መነኩሴዎቹ ብዙ ጊዜ ገዳሙን የሚያሰጉትን የተኩላ መንጋዎች ለመከላከል ተኩላዎቹን ሳይገድሉ እግሮቻቸውንና ጥርሶቻቸውን በበትር የመምታት ልምምድ ያደርጉ ነበር። እሱ ግን ይህ ዘዴ በዱር ተኩላዎች ላይ ዋጋ የለውም ብሎ ስላሰበ ከእንጨት የተሠራውን የተኩላ ምስል በሙሉ ኃይሉ በመምታት በጥቂት ምቶች ሰባበረው። የእሱን ጨካኝነት የተመለከተው የገዳሙ መሪ አበምኔት የመነኩሴነት ማዕረጉን ገፈፈው። እሱም ከዱር ተኩላዎች ጋር ለመገናኘት ለወደፊቱ ጥቃት እንዳያደርሱ ሙሉ በሙሉ መግደል ያስፈልጋል በማለት ተከራከረ። መምህሩ ግን መነኩሴ ርኅራኄ ሊኖረው ይገባል በማለት መለሰለት። እንዲሁም ትክክለኛውን ዘዴ ያሳየው የተኩላውን እግር ሰብሮ አፉን ደጋግሞ በመምታት ጥርሶቹን አረገፈለት። በዚህም እንስሳው ጉዳት የማያደርስ እንዲሆን አደረገው። በዚያን ጊዜ እሱ የሻኦሊን ኩንግ ፉን እውነተኛ ምንነት የተረዳ መሰለ። በገዳሙ እንዲቆይ መምህሩን ለመነው። መምህሩም አንድ ተጨማሪ ዕድል ሰጠው። ይህም የተኩላውን ጥርሶች በማርገፍ የእንጨት ተኩላውን ፈተና ማለፍ ነበር። መምህሩ የእንጨት ተኩላውን እየተቆጣጠረ ጥቃቱን ይከላከልና በጭራውና በእግሮቹ ይመታው ነበር። ይህም እሱ ሁልጊዜ እንቁ ሆኖ እንዲቆይ አስገደደው። መምህሩ በብልሃት ሲያመልጥ፣ እሱ ደግሞ ሳይታክት ይከተለው ነበር። ከከባድ ሩጫ በኋላ የሚሽከረከር የበትር ጥበብን በመጠቀም የእንጨት ተኩላውን ጥርሶች አረገፋቸው። ከጥርሶቹ በስተቀር ምስሉ ምንም አልሆነም ነበር። መምህሩም በገባው ቃል መሠረት በሻኦሊን ገዳም ኩንግ ፉን እንዲለማመድ ፈቀደለት። ለተጨማሪ ትጋት ወደ ኋላኛው ተራራ ተመደበ። እድገቱም በጣም አስደናቂ ነበር። በበትሩ ላይ አውታሮችን ጠቅልሎ አንድ በአንድ ሳይበጥስ የመፍታት አዲስ የበትር ዘዴ ፈጠረ። በየቀኑ በዋሻው መግቢያ ላይ ይለማመዳል። ከዚያም ድንጋይ ላይ ዘሎ በመውጣት የሰውነቱንና የጥበቡን ሚዛን ለመጠበቅ የውሃውን ወለል በበትሩ ይመታ ነበር። ብዙም ሳይቆይ የበትር ችሎታው እጅግ ከፍተኛ ደረጃ ላይ ደረሰ። ልምምዱ በየቀኑ ሲደጋገም ስለሰለቸው ወደ መምህሩ ሄዶ ቤተሰቦቹን እንደናፈቀ፣ ገዳሙን ለቆ መውጣትና ስዕለቱን አፍርሶ ወደ ቤቱ መመለስ እንደሚፈልግ ነገረው። የሻኦሊን ገዳም ግን በግማሽ መንገድ ማቆምን የሚፈቅድ ደንብ አልነበረውም። መምህሩ እሱ እጁን እንዲሰጥ ሊመታው አሰበ። እሱ ደግሞ ደጋግሞ ወደ ኋላ እንዲያፈገፍግ ተገደደ። መምህሩ ወደ ኋላ እንደማይል ሲረዳ በሙሉ ኃይሉ ተከላከለ። ሁለቱ እኩል ተፋለሙ። ከዚያም በበትሩ የመምህሩን ጫማ አወለቀው። መምህሩ ታገለ። በገዛ ጥበቡ ትጥቁን ተፈታና ሁለቱም ጫማዎቹ በበትር ተመተው ወለቁ። በመጨረሻም መምህሩ እሱን ሊያስቆመው እንደማይችል ተረዳ። የመነኩሴነት ልብሱን አውልቆ ተራራውን ወርዶ ወደ ቤቱ እንዲመለስ እንደ መውጫ ፍቃድ ሰጠው። እሱ ያደረገው ነገር ትክክል ይመስላችኋል? ቀጣዩን